በሳምንት ውስጥ ይሄው ቆሜ እንደፈለገኝ መንቀሳቀስ ጀመርኩኝ ብሏል። አመስግኑለት። ሐኪም ቤት ሲሄድ በቃ ማህፀንሽ ጽንሱን መሸከም አልቻለም፣ ሊወርድ ነው፣ ለዚያ ነው ደምሽ የሚፈሰው አሉኝ። ድንገት ወደ ስራ ሲሄድ ባጃጅ ገጭቶኝ እግሬ መቆም አቃተኝ። እስኪ ለምርመራ ልሂድ ብዬ ምርመራ ሲሄድ ካንሰር አለብሽ አሉኝ። 18 ዓመት ሙሉ በጀርባ ህመም እሰቃያለሁ። ወገቤን እጅግ በጣም ያመኛል፣ ለመቆም እቸገር ነበረ። ለስውሯ ማርያም ነገርኳት። በሳምንት ውስጥ ይሄው ቆሜ እንደፈለገኝ መንቀሳቀስ ጀመርኩኝ ብሏል። አመስግኑለት። አሁን የታቀፍኩትን ልጅ የዛሬ ዓመት አካባቢ አርግዤ ነበረ። ይህን ልጅ ባረገዝኩ ጊዜ ደም ይፈሰኛል፣ ማይቋረጥ ደም። ሐኪም ቤት ሲሄድ በቃ ማህፀንሽ ጽንሱን መሸከም አልቻለም፣ ሊወርድ ነው፣ ለዚያ ነው ደምሽ የሚፈሰው አሉኝ። ምናልባት መከላከል ከተቻለ ብለው መድኃኒት ሰጡኝ። እኔ እነሱ መድኃኒትም እንትን አላልኩኝም። እናቴ ስውሯ ማርያም በሚዲያ አይሻለሁ፣ ብዙዎች ድንቅ ተደረገልን ሲሉ እሰማለሁ። እኔ ደጅሽን ምረግጠው ይህንን ልጅ ካቀፉኝ ነው፣ ካላሳቀፍሽኝ ደጅሽን አልረግጥም አልኳትኝ። ይሄው አቅፌው መጥቻለሁ። ይሞታል የተባለው ልጄ ይሄው ተወልዶ አቅፌዋለሁ፣ ጡቴን እያጠባሁት ነው ብላለች። ከፍ አድርጋችሁ አመስግኖላት። ክብር ለድንግል ማርያም ይሁን። ድንገት ወደ ስራ ሲሄድ ባጃጅ ገጭቶኝ እግሬ መቆም አቃተኝ፣ በሕክምና መዳን አቃተው። ከዚያም በቀጥታ ስውሯ ማርያም መጥቼ ባክሽን እንደ ሰው እየተራመድኩ ስራ ሄጄ እንድመለስ እርጂ ፈቀጅልኝ ብዬ ጸበሏን እምነቷን ይዤ ሄድኩኝ። ማምላክ አላሳፈረችኝ። ይኸው እግሬ ተሽሎኝ ቆሜ ስራዬን እስከሰው እኩል እየሰራው ነው። ከፍ አድርጋችሁ አመስግኑ ይብላለች። አመስግኑላቸው። ሐኪም ታምሜ ሐኪም ቤት ሲሄድ የማህፀን ካንሰር አለብሽ ተባልኩኝ። በጠና ታመምኩኝ። አልጋ ላይ ዋልኩኝ። መራመድ አልችልም፣ በራሴ መንቀሳቀስ አልችልም። በሰዎች ብዙ ሕክምና ሞከርኩኝ፣ አልተቻለም። ነገር ግን እናቴ ስውሯ ማርያም ዝናዋን ሰማሁኝ። ሰምቼ መጥቼ በሰው በሸክም መጥቼ ተማጸንኳትኝ አልቅሼ። ጸበሏን እምነቷን ተጠቀምኩኝ። አሁን ከአልጋ ተነስቼ ቆሜያለሁ። ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላቸው። እስኪ ለምርመራ ልሂድ ብዬ ምርመራ ሲሄድ ካንሰር አለብሽ አሉኝ። ካንሰር አለብሽ ሲሉኝ እንደገና ወደ ሪፈር ወደ ጥቁር አንበሳ ላኩኝ። ጥቁር አንበሳ ስመጣ ጸበል እየተጠቀምኩ ነበር። የስውሯ ማርያም ሳልመጣ እዚህ ማለት ነው። ስውሯ ማርያም ጸበል እየተጠቀምኩኝ ያለ እምነቷን ቅቤዋ ምንም ሁሉ ወሰድኩኝ። እንደገና ሂጄ ስመረመር እንዴ ማዘር የለወትም እኮ ካንሰር አለኝ። መርምረው 4 ወር ተመላልሻለሁ። ማዘር የለወትም ካንሰር የት ሄደ አለኝ። ስውሯ ወሰደችው ከወዲያ አውጥታ አልኩት። ያልሄድኩበት ቦታ 4 ወር ሙሉ 5 ሳንቲም አልሰጡኝም። ነፃ ነዎት ብለው የነፃ ወረቀት ሰጡኝ። ለስውሯ ማርያም የሰማች ለኔ ለእናንተ ሚስማችሁ። በስኳር ህመም ይሰቃይ ነበረ። እዚህ ቦታ ይዤው መጥቼ ከስኳር ህመም ተፈውሶልኛል። ደስ ብሎኛል። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። እቺ ብታያት ብላቴና ድንገት ሰው ቤት ሲሄድ ራሷን ሳተችብኝ። እናቴ ስውሯ ማርያም እባክሽን ሰው ቤት ነው ያለሁት ልጄን መልሽልኝ ብዬ ተማጸንኳትኝ። እንደለመንኳት ራሷን አወቀች። ከፍ አድርጋችሁ አመስግኑ። በጠና ታምሜ ሆስፒታል ገብቼ ነበረ። ሐኪም ቤት ገብቼ ግን በዚያ ውስጥ ሆኜ የስውሯ ማርያም ጸበል ነበረ ይዤ እዛ ደም ዝውውሬ ሁሉ ዝግት አድርጎት መተንፈስ አጥቶኝ ሐኪም ሊረዳኝ አልቻለውም። በጸበሉ እዚያ ሆኜ ተፈውሻለሁ። እልል ብላችሁ መቤቴን አመስግኑልኝ ብሏል። አመስግኑለት። ልጄን በስኳር መታመመችብኝ። ድንገት እዛ ሆኜ በዚህ በልጅነቷ በሕፃንነቷ እባክሽ እናቴ ስውሯ ማርያም ማሪልኝ ብዬ ለመንኳትኝ። ይኸው ሰማችኝ ልመናዬን፣ ልጄን ከስኳር ነፃ አደረገችልኝ ብላለች። ከፍ አድርጋችሁ አመስግኑ። መቤቴ በስደት ሆኜ ለ11 ወር ከሴትዮዬ ጋር እጣላ ነበረ። በጣም ሰቃይ ነበረ። ከዕለታት አንድ ቀን ከአቅሜ በላይ ሆነብኝና መቤቴ ሆይ ዛሬ ወይ ሞታለሁ ወይ ደግሞ ከዚያ ውጭኝ ብዬ ለመንኳት፣ ተማጸንኳት።
የዛኑ ቀን አልቅሼ ስዕለ አድኅኖዋን ይዤ ብዬ አልቅሼ እንቅልፍ ወሰደኝ ባለቀስኩበት። ከዛ በኋላ ለ11 ወር የመረረኝ ያቃተኝ ስራ ለ3 ዓመት ከ11 ወር በፍቅር ሰርቼ እመቤቴ ለደጅሽ አብቂኝ። ከ11 ዓመት በላይ የማህፀን ኬዝም አለብኝ። በጣም ያመኝ ነበር፣ ሰቃይ ነበረ። ወደ ቤተሰቦቼም አልሄድም፣ ወዴትም አልሄድም፣ ወደ አንቺ ደጅ ነው የምመጣው ብዬ አልኳት። ወዴትም ሳልሄድ ወደ ደጇ አመጣችኝ። ንስሐ ገብቼ 7 ቀን ተጠምቄ ጨርሼ ከማህፀኔ ስጋና ሞራ የሚመስል ነገር የተቋጠረ ነገር ወጣልኝ። እመቤቴን አመስግኑልኝ፣ እልል በሉልኝ። መጀመሪያ አይኔ ተደፍኖ ነበረ። አይኔ ተደፍኖ 3 ወር ከ15 ቀን ተሰቃይቻለሁ። ደጇ መጥቼ እሷ አበራችልኝ። ክብርን ምስጋና ለሷ ይሁን። ከዛም ቀጥሎ ያው ቁስል እግሬ ምን ያክሉ 3 ወር 4 ወር አልፈርጥ ብሎ ደጇ መጥቼ ረግጬ ሄድኩኝ። እመቤቴ እንዳረግሽ አድርጌ ሬሳዬ ነው ከዚህ የወጣው ያውቃሉ። በቃ ሬዛ ነው ከዚህ ፈንድቶ ግቢዋን ስለረገጥኩ ወጣውና ያው እመቤቴ መሬት አስረግጣኝ ድጋሚ ለምስክርነት ደጇ አብቅታኛለች። ክብር ምስጋና ለሷ አለልኝ። አመስግኑላት፣ ከፍ አደረጋቸው። ይህች እህታችን ለረጅም ጊዜ በጨጓራና በጭንቀት መሰቃይ ነበረ። ደጇን ረግጬ እሷን ከተማጸንኩ ቀን ጀምሮ ከዚህ ስቃይ ድኛለሁ ብላለች። ከፍ አደረጋቸው፣ አመስግኑላት። ልጄ ወልዳ 45 ቀን አልሞላትም። ታፈነችብን። ሬሳ ይዘን ሆስፒታል ገባን። መብርሃን ሽንት ቤት ቁሜ ነው የምነግርሽ አንቺ ቦታ አትመርጭም ብላ አልቅሳ ተንበርክካ ልጄን አድኝልኝ፣ ምንም ማታቀናት ይሄን ነው የምትለው ነገር የላትም፣ አትርፊልኝና ላውደ ምሕረትሽ ቆሜ ባልናገር እናቴን እልካለሁ ብላ አትርፋላታለች። ይሄው እግዚአብሔር ምስጋና መብርሃን ምስጋና ይግባት። ለኛ እንደደረሰች ለእናንተም ለሁሉም ትድረስላት። ይህች እህታችን እናቴ ታመመችብኝ፣ እንዲሁም በቤታችን ሰላም አልነበረም። ማምላክ ስውራ ማርያም ይህንን የእናቴን ሕመም በጤና እንድትለውጥ ቤታችን ደግሞ ሰላም እንዲገባ ብዬ ተማጸንኳት። ምንም አላሳፈረችኝም። ለእናቴ ጤና ሰጠች፣ ቤታችን በሰላም ተሞላ። ከፍ አደረጋቸው፣ አመስግኑ ይብላለች። አመስግኑላት። የዛሬ ዓመት እንደ ኢንፌክሽን ነገር አመመኝና ከዛም በኋላ ሆስፒታል ሄጄ አይ ምንም አይሆንም ትድኛለሽ አሉኝ። ከዛ በኋላ ግን ከ6 ወር በፊት በጣም እየባሰብኝ ሄደ። በጣም ተስፋ እየቆረጥኩኝ መጣሁኝ፣ ስራም አቆምኩኝ። ከዛ በኋላ ግን አክስቴ የስውሯ ማርያም ጸበል ታመጣልኝ ነበር። ከዛ ማታም ሌሊትም እያለቀስኩኝ ለምስክርነት ብቻ አልኩኝ። እመቤቴ ቤትሽ መጥቼ ለመመስከር ብቻ አብቂኝ ብያት ነበር። አብቅታኛለች። አመስግኑልኝ እናቴን፣ አባቴ በዳለ ነበር። በሳይነስ በሽታ ሰቃይ ነበረ። አፍንጬ መተንፈስ አልችልም ነበረ። በአይኔ ውስጥ እንባ ይመጣል። ግን ለድንግል ማርያም መጥቼ ነገርኳት። ዛሬ ከሳይነስ ነፃ አርጋኛለች። በፊታችሁ ቆሜያለሁ፣ ተፈውሻለሁ። ልል ብላችሁ አመስግኑልኝ ብሏል። አመስግኑለት። የእህቴ ልጅ ወደዚህ መጣች። ውጭ ሀገር ነበር የሚኖሩት። ነገር ግን አንደበቷ መናገር አይችልም ነበረ። እዚህ መጥተው ጸበላን እምነቷን ተጠቅመው ሄዱ ወደ ሀገር፣ ወደዛ ወደሚኖሩበት ሀገር። እርዛ ሲደርሱ አንደበቷ ተከፍቶ አባዬ እማዬ ማለት ጀመረች። ከፍ አደረጋቸው፣ አመስግኑ። ለክብሯ መገለጫ 17,000 ብር አስገብቻለሁ ብላለች። አመስግኑላት፣ ከፍ አደረጋቸው። በስደት ነበር እኔ የምኖረው። አረገዝኩ፣ ወረቀትም አልነበረኝም፣ ተያዝኩ። እንደተያዝኩ እስር ቤት በቃው መምጣት ስለነበረብኝ መጣው። ባለቤቴ ኤርትራዊ ነው። ብዙ ለፋ፣ ሊያስወጣኝ አልቻለም። መጥቼ ያው ልጄን እዚህ ወለድኳትኝ። ብዙ መከራ ነው ያሳለፍኩት፣ ብዙ ስም ነው ያገኘሁት። ሁሌ ማልቀስ ነው፣ ሁሌ ማንባስ ነው። ሁሌም ግን በቃ እግዚአብሔር ታሪኬንና ስሜን ቀይርልኝ፣ ልጅና አባት አገናኝልኝ እያልኩ ሁሌ ያለቅሳለሁ። እግዚአብሔር ጊዜና ወቅቱን ጠብቆ አባቷን ልውሰዳት አለ። አባቷ የሚያውቃት በፎቶና በስልክ ብቻ ነው፣ አያውቃትም። ዳሷት አያውቅም። መወለዷን ብቻ ነው የሚያውቀው። የዛሬ 17 ዓመት ማለት ነውና ልጄ 17 ዓመቷ ሞርቶ ልውሰዳት ሲለኝ ህይወቷ ከሚበላሽ ትሂድ ብዬ ልጄ ላይ ጨከንኩ። እግዚአብሔርን ተስፋ አድርጌ
ሁሉ ነገር አልቆ መስከረም 8 ልትሳፈር መስከረም 7 ሰውነቷ ሁሉ ውሃ ቋጠረ። ደነገጥኩኝ። አጠብኳት በጸበል። እናቴም በግራዋ በፊቷ አርጋ አጠበቻት። ከሰመ ለጊዜው። ሐሙስ በ8 ልትሳፈር ሰውነቷ እንዳለ ውሃ አበጠ። ደነገጥኩ። ይዣት ሮጥኩኝ ወደ ሐኪም ቤት። 10 ሰዓት ነው እሷ የምትሳፈረው። 3 መርፌ ወቅቷት የሚቀባ ሰጠኝ ዶክተሩ። ደንግጫለሁ። ይሄንን ስሆን ሰውነቴ ሁሉ ይንቀጠቀጣል። አልቻልኩም። አንድ ጓደኛዬ ነበረችና እዚህ መጣች። ሰናይት አይዞሽ ስዕለ አድኅኖ እኔ ጋር አለና እቤት እንደገባሽ ዳሻት አለችኝ። እመቤቴ ክብር ምስጋና ይድረሳት። ሰውነቷን አሸሁትኝ። ጡት ማስያዣ ውስጥ አርጌ ልጄን ወደ አባቷ ላኳት። ኤርፖርት እንደደረስን ሰውነቷ እንደ ሙሽራ አበራ። እልል ብላችሁ አመስግኑልኝ። አባትና ልጅ በ17 ዓመት ተገናኙ። ለእኔ እንደደረሰች ለእናንተም ትድረስ። ድንገት በስራ ቦታ በስራ ላይ ሴራሚክ እግሬን ቆረጠኝ። እግሬን ሲቆርጠኝ እግሬ መቆም አቃተኝ። እዚያው ባለውበት ሰዎች የስውራ ማርያም የቅቤ እምነት ሰጡኝ። ያንን የቅቤ እምነት ስቀባው ቁስሉ ደርቆ በእግሬ ቆምኩኝ። ከፍ አድርጋችሁ አመስግኑ ብላለች። አመስግነው። ለረጅም ዓመት በስደት ሀገር ነበር የኖርኩት። ብዙ ጓደኞቼ ከስደት ሲመለሱ ልጅ አላገኙም፣ ልጅ አልወለዱም። እኔ የዛሬ ዓመት ሀገሬ ስገባ ያ ስጋት ስላለብኝ ገድሏን አዝኜ ልጅ ወልዳለሁ ብዬ መጣሁኝ። በአጋጣሚ ግን ገድል ማዘል አልቻልኩም፣ ንጹሕ ስላልሆንኩ አልገባሁም። የዛሬ ዓመት መስከረም ላይ ሳልገባ ደጇ ሳረግጥ ውጭ ሆኜ እናቴ ስውራ ማርያም የዛሬ ዓመት ልጄን ይዤ እመጣለሁ፣ አንቺ ልጅ ትሰጪኛለሽ አልኳትኝ። ይኸው በዓመቱ ሰኔ ላይ ልጅ አሳቀፈችኝ። ከፍ አድርጋችሁ አመስግኑልኝ። ይኸው ለምስክርነት በቅቻለሁ ብላለች። አመስግኑላት። ጭንቅላት እጢ ያለበት ብዬ በሐኪም ቤት ነግሬ ባለቤቴ እዛው ሆና ተስላሌ ነበረ። በሰላም ተሰርቶ ከወጣ በራሱ መጥቶ ይመሰክራል ብላ ነበረ። ከዚያም በኋላ በሰላም ተሰርቼ ይኸው ባጠገባችሁ በጤንነት ላይ ይገኛለሁ። ድንግል ማርያምን እልል ብላችሁ አመስግኑልኝ ብሏል። አመስግኑለት። እግዚአብሔር የተመሰገነ ይሁንልን። ይህች እህታችን የዛሬ ዓመት ጸንሼ ጽንሱ አድርጋለኝ ጠፋብኝ። እዚህ መጥቼ ስውራ ማርያም እናቴ እባክሽን መልሰኝ ልጅ ስጪኝ ብዬ ለመንኳትኝ። ይኸው እዚህ ከመጣው በአሁን የ7 ወር ነፍሰ ጡር ነኝ ብላለች። ከፍ አድርጋችሁ አመስግኑ። ለክብሯ መገለጫ 10 ሺህ ብር አስገብታለች። አመስግኑላት። ልጄ በጨጓራ በሽታ ታሞብኝ ነበረ። ከዚያም እዚህ ቦታ ይዤው መጣውና የባሰ ታመመብኝ። ከዚያ ሐኪም ቤትም ወሰድኩት። ከዚያም በእምነቱ በጸበሉ የመጣው ከጋምቤላ ክፍለ ሀገር ነው። ልጄ ዛሬ ከጨጓራ በሽታ ነፃ ሆኖልኛል። ድንግል ማርያም አድናልኛለች። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላት። አባቴን ታሞብን እዚህ ይዘነው መተን ነበረ። እዚህ ስናመጣው የት እንደመጣ አያውቅም ነበረ። ለስውሯ ማርያም አልቅሰን የዛሬ ሳምንት ነገርናት። ይኸው አባቴ እዚህ ከመጣ በኋላ ጤነኛ ሆኖልናል። አመስግኑልኝ ብሏል። አመስግኑላት። እጅግ በጣም ራሴን ያመኛል። በዚህ ምክንያት ደግሞ ይጠለኛል። እየወደኩኝ ተቸገርኩኝ። በዚህ ስቃይ ውስጥ እያለው ዝናዋን ሰማሁኝ። ስውራ ማርያም ብዬ መጣሁኝ። ለመንኳትኝ አልቅሼ ይኸው ሰምታኝ ጤነኛ ሆኜ በፊታችሁ ቆሜያለሁ። አመስግኑልኝ ብሏል። አመስግኑ። ለብዙ ጊዜ በልጅ ምክንያት አዝን ነበረ፣ ተግዝ ነበረ። ከዚያም ሴጣን ይፈታተነኛል። አንዴ ነፍሰ ጡር እሆናለሁ፣ ስመረመር የለብሽም ይሉኛል ዶክተሮች። ግን እዚህ ቦታ መጥቼ ገድሏን፣ እምነቷን፣ ጸበሏን ተጠብቄ ከዚያም ቼክ ስደረግ ይኸው አሁን ነፍሰ ጡር ነኝ። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር የተመሰገነ ይሁንልን።